ዲያፊዚስ የሚባለው ነገር አለ። እኔ ሚያፊዚስ ነው ዲያፊዚስ ነው ብዬ አልጠየቅኩም። የጠየቅኩ ያለሁት ኢየሱስ ያለው አንድ ማንነት ከነበረ ከተዋሃደ አንድ ከሆነ ምንነቱ ነው ከምንነት ጋር የተዋሃደው። የመለኮታዊ ምንነትና ሰብአዊ ምንነቱ ሁለቱ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው የምትሉት። ማንነቱ አንድ ከነበረ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? በኦንቶሎጂ ትምህርት ውስጥ እኔ ሲል ኢየሱስ ክርስቶስ በዛች ቅጽበት እኔ ሲል መለኮቱንም ሰውነቱንም ይዞ እየተናገረ ነው። ሁለቱም ገባኝ። አሁን በስላሴ መካከል ስሪ ሃይፖታሲስ አለ አይደል? ስሪ ፐርሰንስ አለ። ሶስት አካላት አሉ አይደል? አሁን ሶስት አካላት ፍጹም አካል ፍጹም ለሁለት አካላት እኔ የሚሉት ናቸው አይደል? እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። በማንነት ሶስት ናቸው፣ በምንነት አንድ ናቸው ብላችሁ አይደል? የምታምን እንዛዱ ሰለስቱ ወንዘ ሰለስቱ አሉ ሴሌሱ በአካላት ወይ ተዋዱ በመለኮት አይደል? ትምህርታችሁ አካላት ሶስት ናቸው። ታዲያ አካላት ሶስት ነው እኮ የምትለው እኮ እኔነት ነው እኮ። አብም የራሱ እኔነት አለው፣ እኔ የሚለው ነገር አለ፣ ወልድም እንደዛው፣ መንፈስ ቅዱስ እንደዛ አይደል? አሁን ይሄ ወልድ የሚባለው እኔነቱ አንድ እኔነት ነው ያለው። ድንግል ማርያም ማህፀን ውስጥ የነበረውን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነበት ሰዓት ላይ እኔ የሚለው አይደንቲቲ ኤጎ የሚለው ነገር ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄ እኔነቱ አጥፍቶ አይደለም ከቅድስት ድንግል ማርያም የተወለደው። እኔ አጠፋ አላልኩኝም እኮ፣ ግን ማንን ነው ታሳቢና ዋቢ የሚያደርገው ነው እኮ ያልኩ። አልገባም መሰለኝ። አይ አልገባኝም። እስኪ አብራራው እስኪ ሌማን በሆነ ትንሽ የአምሃሪክ ወርድ እስክንገር። ማንነትና ምንነት የሚባል ነገር አለ። ማንነት ማለት ምን መሰለ? ማንነት ማለት መገለጫ ማለት ነው። ምንነት መሰረት በቃ ማንነት ተብለህ ነው። አዎ መሰረቱ ኦንቶሎጂካሊ የክርስቶስ መሰረት የሚጀምረው ከአዳም ጀምሮ ነው። ምንነት ማለት ሰው የሚለው ምንነት ነው አይደለ እንዴ? አዎ ማንነቱ ደግሞ ሎጎስ ነው አይደለ? ዲቫይን ፐርሰን ነው። አዎ አይደንቲቲው ማለት ነው። አይደንቲቲው ማለት ነው። ያ አይደንቲቲው ደግሞ ታሳቢ እኔ የሚለው ኤጎ የሚለው በሜታፊዚክስ እና በኦንቶሎጂ ትምህርት ውስጥ እኔ የሚለው ነገር ማንነትን ታሳቢና ዋቢ ያደረገ ነው። ለምሳሌ ትሪኒቲ ውስጥ ስንት አካል አሉ? ሶስት ማንነት አሉ። ያ ሶስት ማንነት ምን ይባላል? ሶስት እኔዎች አሉ። እኔ የሚሉ ራሳቸውን አይደንቲፋይ የሚያደርጉ ሶስት አካላት አሉ ብላችሁ ታምናላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ ሲል ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄው ይሄ ነው። ኦኬ ኢየሱስ እኔ አፍተር ተዋህዶ እኮ ነው እየጠየቀኝ ያለው። ስለዚህ አፍተር ተዋህዶ ፖስት ኢንካርኔሽን ለማወራው እኮ ትክክል ነው። በቃ ፖስት ኢንካርኔሽን ከሆነ ኢየሱስ ክርስቶስ እኔ ብሎ በምንነቱም በማንነቱም ቢያወራ እሱ ራሱ ነው። እኔ የሚለው እኮ ምንነትን ታሳቢና ዋቢ አድርጎ አይመጣም። ምንነት እኮ መሰረት ነው፣ አይቆጠርም ሲጀመር። ማነው ስም? በነገራችን ላይ ሽደን ነው ስም። ሽደን ነው። ሌላ ስም የለም? የሚከብድ ስም ነው። የለኝም። ሽደንዬ እኔ በጣም ተመችቶኛል። ግን ምን መሰለ ሀሳቡን ተረዳው። ምንነት ሲጀመር ጀምሮ አይቆጠርም። ማንነት ነው የሚቆጠር። ፕሮፐርቲ ነው እኮ ምንነት፣ ባህሪ አይቆጠርም። ራሱ ማንነት ነው። አሁን እዚህ ግሩፕ ላይ ስንት ሰው አለ ስትል 962 ሰው አለ። ማንነትን ታሳቢና ዋቢ አድርገን ነው የምናወራው። ግን ዘንድ ደግሞ ምንነት ዋጋ አለዋ እኮ። ምንነት መሰረት ነው። መሰረት እኮ ነው ምንነት እኮ። እግዚአብሔር ለምሳሌ እግዚአብሔር ብለን መጥራት ስንጀምር ምንነቱ ነው በቃ መለኮቱ። እኔ አሁን እግዚአብሔር ጋር አይደለም ጥያቄ እኮ እግዚአብሔር ጋር አይደለም እኮ ሽድዬ። አሁን ጥያቄ ምንድነው? ማንነት ላይ ነው ጥያቄው። ኤጎ የሚለው ቃል ወይም ደግሞ አና የሚለው የዕብራይስጥ ቃል ወይም በአረብኛ አና የሚባለው እኔ የሚለው ነገር ሸክሱ ወይም ደግሞ ደሚር የሚባለው ነገር ደሚሩ ሸክስ የሚባለው ወይም ደግሞ ሪላቲቭ ፕሮናውንም ወይም ደግሞ የሆነ ነገር ስትጠቀም እኔ ብለህ ስትጠቀም እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ለምሳሌ እኔ ስለ ማንነቴን ነው። ዩኒክ አይደንቲቲ ነው አይደለም የምትነግረኝ አንተ? አዎ እንደዛ ከሆነ የወልድ አይደንቲቲ ለምሳሌ ወሂድዬ አንተ ወሂድ ነው ብዬ የምለይክ በአይደንቲቲ ነው አይደለ? በምንነትህ ሰው ነው ብዬ አይደለም የምለይህ። ማነህ ስልህ ምንድን ነው የምትለኝ? አዎ ትክክል እኔ ነኝ ብዬ ስመልስልህ አሁን ለምሳሌ ሽደን ነኝ ስልክ ዩኒክ አይደንቲቲ ማለት ማንነቴ ነው እየነገርኩ ያለው እንጂ ምንነቴማ ሰው መሆኔን ትለየኛለህ። አዎ ምንድን ነው ብዬ ስልህ ግን ማን ነው የምትለኝ? ሰው ነኝ ነው የምትለው እኮ። ስለዚህ እኔ አትልም። እኔ የምትለውን አትጠቀምም። ሰው ነኝ ነው የምትለው። ሰው ነኝ ነው የምትለው እንጂ እኔ ነኝ አትልም። እኔ ግን ሼር ነኝ ስትለኝ እከሌ ከሊት የሚባለው ነው ማንነትን። አሁን ከገባ እኔ የሚለው ኤጎ የሚለው ማንነትን ታሳቢና ዋቢ የሚያደርግ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄ ይሄ ነው። አዎ ግን ሰው እኔነቱን ሲያወራ ምንነቱን ያጠፋል ወይ?
አይጠፋም አላልኩም። እንደዛ እኮ መሰረት ትክክል እኮ ነው። አሁን እዚህ ላይ እኮ ነው አሁን እኔ የሚለው ማን ነው ብዬ ጥያቄ ጠየቅኩ። እኔ የሚለው ማንነት ነው ወይስ ምንነት ነው? እኔ የሚለው ማን ነው? ኢየሱስ ክርስቶስ ነው እኮ እንትን እኔ ሲል ኢጎ የሚለው ማንነትን ታሳቢ ያደረገ ነው ወይስ ምንነትን ታሳቢ ያደረገ ነው? አሁን እዚህ ላይ እንግዲህ በዝርዝር የተጻፈ ያለ ግን ኢየሱስ ክርስቶስ እንደ ኢየሱስ ክርስቶስ ሆኖ ስታየው እግዚአብሔር በማንነቱ እኔ ነኝ ብሎ ማውራት። እሺ እንትን እናደርግ መደምደሚያ እንስራና እንትን ከዚህ በላይ እንኳን አንደኛ ባህሪ በጣም ይመቻልና አንተን ወጋ ማድረግ ይከብዳል። ራስ ግን ዮሐንስ ወንጌል 14:24 ላይ ስትመለከተው 28 ላይ ከኔ አብ ይበልጣል ሲል እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ጠይቀናል ወደፊቱ እኔ ከኔ አብ ይበልጣል ሲል በነገራችን ላይ ብዙ እንትኖችን ተርሞችን ነግረኛል። በጣም ደስ ይላሉ ተርሞቹ ራሱ እኔ አሁን እኔነት የሚለው ማንነትና እኔ ብሎ ኢየሱስ ክርስቶስ ሲናገር ምንነቱ ነው ወይስ በማንነቱ ነው? መቼስ ሰው በማንነቱ እኔ ብሎ አያወራም። በእኔነቱ ነው እኔ ብሎ የሚያወራው። በማንነቱ በቃ ችግር የለውም። አሁን ይኸውልህ እንትን በለውና አጥነውና ይሄ አዳዲስ ነገሮች ስለሆኑ ጥናት ይፈልጋል። ዝም ብሎ እንትን የምትለው ነገር ስላልሆነ እንትን ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ከኔ አባቴ ከሁሉም ይበልጣል አይደል? በሁሉም ይበልጣል ሲል ሁሉ በሚለው ውስጥ ወልድ ይካተታል? ወልድ ምድር እያለ ይካተታል? ሁሉ በሚለው ውስጥ አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ ገላጭ ቅጽል ላይ ወልድና መንፈስ ቅዱስ ይካተታሉ? አይ አይካተቱም። ምክንያቱም ራሱን ያጠቃልላል። ከኔም ራሴ እበልጣለሁ ይላል። በዛን ታይ ነው አይ ምን ይላል? ከኔ አብ ይበልጣል አለ። አዎ እኮ ስለዚህ ራሱ እኔ የሚለው አይደንቲቲ ሁሉ በሚለው ውስጥ ይካተታል ወይስ አይካተትም? አው እዚህ ሚኒንግ ላይ እንደነገርከኝ ከሆነ እኮ አሁን በነገርከኝ ነው። በነገራችን ላይ እየሄድኩ ያለሁት አሁን ራሱ ልዩነቱን አላውቀውም ነበር። እውነቱ እሺ ዮሐንስ ወንጌል 10:29 ላይ አባቴ ከሁሉም ይበልጣል ሲል ይበልጣልና ያንሳል የሚለው ኦንቶሎጂካል ነው ወይስ ሜታፊዚካል ነው? አረ ፊዚካሊ ነው። ማን ነው ከሁሉም ይበልጣል ሲል መብለጡም ኦንቶ ፊዚካል እና ሜታፊዚካል እነሱ ማለት ፋንክሽናል ነው ኦንቶሎጂካል ነው? እሺ አይ የባህሪ መበላለጥ አይደለም ነው። በቃ እኔ ማቀው ፋንክሽናል ነው ወይ? ከሁሉም ይበልጣል ሲል አብ ከሁሉም ፍጥረት የሚበልጠው በምንድን ነው? ኦንቶሎጂካል ነው ወይስ ፋንክሽናል ነው የሚበልጠው? እኮ ፋንክሽናል ከሆነ ነው እንጂ እየነገርከኝ ባለው እኔ አብ የሚበልጠው ከሁሉም ምክንያቱም የኦንቶሎጂካል ነው እንጂ የባህሪ ልዩነት አለው ከፍጥረት ጋር እኮ አብ እኮ በባህሪ መበላለጥ አብና ወልድ አይበላለጡማ ነው። ስለ አብ አይደለም የጠየኩ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉም ይበልጣል ሲል ይበልጣል በሚልበት ሰዓት ላይ መብለጡ ኦንቶሎጂካል ነው ወይስ ፋንክሽናል ነው የሚበልጠው ከፍጥረት? እኔ ሚኒንጉ አልገባኝም። አሁን ለምሳሌ እኔ እነዚህን ተርሞች ምናልባት ቦአዴ ቱሳሄ የግብር መበላለጥ ነው ያለው ወይስ የባህሪ መበላለጥ? በእንግሊዝኛ እያወራኸኝ ነው ቃላቶቹ። እኔ ግን ቦአዴ ቱሳሄ ትድምርት ህድረት እሱ ክራይስቶሎጂ ላይ ነው። ነገረ ክርስቶስ ላይ ስጠይቅ 451 ላይ የነበረውን የኬልቄዶን ጉባኤ ላይ ስትባል ውላጤ የሚባል አለ፣ ሚያፊዚስ ዲያፊዚስ እና ሞኖፊዚስ የሚባሉ አሉ። ታውቃቸዋለህ? አዎ አይ ቦአዴ የሚባለው ነው የማውቀው። ቦአዴ ቱሳኤ ምናምን የሚባሉ ነገር ምንታዊ ምናምን ነገር እሱ ሌላ ጊዜ እንመጣበታለን። ነገረ ክርስቶስ ላይ ስንመጣ እንትን ላይ ውህደት ላይ እንትን እንመጣበታለን። አሁን እሱ ሌላ አርዕስት ስለሆነ ወደዛ እንዳይደም ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ከኔ አብ ይበልጣልና ሲል ይበልጣልና ያንሳል የሚለው የግብር ማነስና መብለጥ ነው ወይስ የባህሪ ማነስና መብለጥ ነው የሚያሳየው? በባህሪ አይበላለጡም። በባህሪም በግብርም አልተበላለጡም። እዚህ ላይ ስለ አብና ስለ ወልድ አይደለም ጠይቀ። አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ እነማን ናቸው የሚካተቱት? ምንድነው እየተናገረ ያለው? ስለሱ አልጠየቀኝም እንጂ እየተናገረ ያለው ወልድ እኮ ነው። አባቴ ከሁሉም ይበልጣል ከሁሉም ሲል እኮ እነማን ናቸው ሁሉም የተባሉት? በቃ ሁሉ የተባለው ሁሉ በቃ አጠቃላይ ፍጥረት። ስለዚህ ፍጥረት ከአብ የሚያንሰው በግብር ነው ወይስ በባህሪ ነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው የሚያንሰው? በባህሪ ያንሳል። በባህሪ ያንሳል። ጥሩ። እዛ ጋር የተጠቀመበት ቃል የግሪከኛው ቃልና ዮሐንስ ወንጌል 14:28 ቃል ልዩነቱ ምንድን ነው? ለምን አንድ አይነት ቃላት ተጠቀመ ኢየሱስ? አይ ማለት አይ በቃ እሺ ቀለል አድርግልህ። እሺ አሁንም ላቀለው ነው እንትን የምልህ ነገር እየገባ ስላልሆነ ቀለል አድርገው። ጥያቄው ራሱ ስላልገባኝ አልገባኝም ነው የምልህ። በቃ ቀለል አድርገው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ ይላል አይደለ? ከአምላክ ሰምቼ ነገርኳችሁ ይላል። አሁን የነገርኳችሁ ሰው ነኝ ይላል አይደል? ሰው ነኝ ይላል። አንትሮፖስና ቴዎስ አለ አይደል? አምላክና ሰው አለ አይደል? እዚህ ጋር በቃ ሰው ትክክል ነው። በቃ እሱ አምላክና ሰው አምላክና ሰው
ኦንቶሎጂካል ዲፈረንስ አላቸው የላቸውም? ኦንቶሎጂካል ሚንስ የባህሪ ዲፈረንስ የላቸውም ወይ? አምላክና ሰው ሁላቸው አምላክና ሰው እኮ ናቸው። ያ መለኮት ነው፣ ያ ደግሞ ፍጡር ነው። እሺ ማ ከማን ነበር የሚሰማው የነበረው ማለት? አሰሚው ማን ነው? ሰሚው ማን ነው? እዛ ጋር ሳብጀክቱ ማን ነው? ኦብጀክቱ ማን ነው? አይ አልገባኝም። ባለቤቱ ማን ነው? ተሳቢው ማን ነው ነው የምልህ። እዛ ጋር ያለው አሰሚው ማን ነው? ተሳሚው ማን ነው? በአማርኛ ድንገርሽ። አይ በነገራችን ላይ ነኝ በሚለው ቃል ለምሳሌ ምንድነው ይሄ ምንድነው ዘይቤ ተውላጣዊ ዘይቤ ውስጥ ተደራጊም አድራጊም የለውም ቃሉ ራሱ ሲጀምር አለው እንጂ ባለቤት አለ። ከአምላክ ሰምቼ ነገርኳችሁ ሰው ነኝ ሲል አሰሚ ያለ ሰሚ ያለ። አሰሚው አምላክ ነው፣ ሰሚው ደግሞ ሰው ነው አይደል እንዴ? ሳብጀክት ነው ኦብጀክቱ። ነጋሪው አለ፣ ተነጋሪው አለ አይደል እንዴ? አዎ ተነጋሪው አለ። አዎ ደግሞ ከአምላክ ሰምቼ አለ። ሰምቼ የሚለው ደግሞ ትራንሲቲቭ ቨርብ ነው አይደል? ተሻጋሪ ግስ ነው። አዎ የሚሰማ ነገር አለ ማለት ነው። ስለዚህ አምላክና ሰው ኦንቶሎጂካልም ሜታፊዚካልም ዲፈረንስ አላቸው ማለት ነው። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት what is the meaning of metaphysical? የባህሪም ሜታፊዚካል ማለት የአካል ልዩነት አላቸው የማንነት። አዎ ስለዚህ እዛ ጋር ከማን ነው ሰምቶ የሚናገረው ኢየሱስ? ከባህሪ አባቱ እኮ ከማን ይላል? እዛ ጋር በጥቅሱ መሰረት ሂድ። ከማን ሰምቼ ነው የሚለው? አይ ጥቅሱ መሰረት ጥቅሱን ላንብበው። ከአባቴ ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ይላል። አምላክ የሚለው ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አምላክ አንድ አምላክ። ከአንዱ አምላክ ነው ኢየሱስ ሲሰማ የነበረው? አዎ እኮ የአንዱ አምላክ ማን ነው? የአንዱ አምላክ በቃ እግዚአብሔር በባህሪ እግዚአብሔር ነው። እግዚአብሔርማ ያ አምላክ ምንድነው ብዬ በጠይቅ ነበር። እግዚአብሔር የምትለኝ ማን ነው ብዬ ጠየቅኩ። የአንድ አምላክ እኮ እግዚአብሔር ማለት አብ ወልድ። ኦኬ አብ ነው አንድ አምላክ አብ ነው አንድ አምላክ። እዛ ጋር ዮሐንስ ወንጌል 8:40 ላይ ያለው አንድ አምላክ አይ አይደለም። አምላክ እኮ ነው ያለው። በዛን ጊዜ አምላክ ስላለ እግዚአብሔር ነው የምንለው እኛ። እንዴ አምላክ ነው የሚለው? ስንት አምላክ አለ? አንድ አምላክ እኮ የአንድ አምላክ ከዛ ከአንድ አምላክ ነው እየሰማ ሲናገር የነበረው አይደለም። ነገርኩ እኮ አሁን እኮ ለምሳሌ ነገረኛ መለሰ። አንዱ አምላክ ነው ከመጀመሪያውን ጀምሮ እዚህ ላይ ሃይራርኪ ለመስራት በምትሞክርበት ጊዜ ኢየሱስ ክርስቶስን በኢየሱስ ክርስቶስ ቦታ ሆነ ማውራት ስትጀምር በቃ በዘመነ ስጋዌ ምን እያደረግክ መሰለ? ሁለት ወደ መቁጠር መሄድ ትጀምራለህ ማለት ነው። በቃ ኢየሱስ ክርስቶስ ዓለም ፈጥሮ በፈጠረው ዓለም ውስጥ እየኖረ ባለው አምላክ ሲያወራ እና ሰውነቱን ብቻ ለአይሁዶች ለማስረዳት እኔ ፍጹም ሰው መሆኑን መግለጹ ለሰዎች በሚነግርባቸው ቃላቶች ምን እያደረክ እንደሆነ ታውቃለህ? ልዩነቱን እንትን ታደርገዋለህ ማለት ነው። ምንድነው አምላክ ለሰው ሰው ለአምላክ እየነገርከኝ ነው። ኢየሱስ ክርስቶስ ከባህሪ አባቱ አንድ ከሆነ በባህሪ አንድ ከሆኑ ኢየሱስ ክርስቶስና አብ እያወራው ያለው በባህሪው አይደለም። በባህሪ ልዩነት አምጥቶለት አይደለም እያወራው ያለው ነው። አይ ዮሐንስ ወንጌል 8:40 ላይ ጠየቅኩ ጥያቄ ምንድነው? ከአምላክ ሰምቼ የነገርኳችሁ ሰው ካለ አምላክ አንድ ነው። ከአንድ አምላክ ነበር እየሰማ ስለ አይደለም አልከኝ። ስለዚህ አምላክ አንድ ነው ብለህ ካመንክ ከአንድ አምላክ እየሰማ የሚናገር ከሆነ ከአንድ አሰሚውና ሰሚው ደግሞ ሳብጀክትና ኦብጀክት ከሆኑ ባለቤትና ተሳቢ ከሆኑ በዛ ላይ ደግሞ ኦንቶሎጂካል ልዩነት ካላቸው ሜታፊዚካል ልዩነት ካላቸው አብና ወልድ የሚባሉት ነገሮች አንድ አምላክና ሰው ነው ያለው። አንደኛ ጢሞቴዎስ ቆይ አንዴ ልጨርስ የጉንጬን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አለ። አንድ አምላክ አለ። በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። እሱም ያ ምንድነው አለ? ሰው ነው አለ ብሎ ያስቀመጠው። አንድ አምላክ አለ። በአንድ አምላክና በሰዎች መካከል ከአንድ አምላክ እየሰማ ከአንድ አምላክ መልእክት እየተቀበለ ነብይና መልእክተኛ ሆኖ የሚያስተላልፈው ሜታፊዚካሊ ነብይና መልእክተኛ የሆነ ኦንቶሎጂካሊ ደግሞ ሰው የሆነ ማለ ያለ። ይሄንን ነው የሚናገረው አይደለም። አሁን ምን ማድረግ ጀመርክ መሰለ? አሁንም እዚህ ላይ ራሱ ሌላ ዲፈረንስ ነው የሚያመጣው። በአንድ አምላክና በሰው መካከል የሚገኝ ኢየሱስ ክርስቶስ ብለህ ከጠራህ በኋላ ምን ማድረግ ጀመርክ መሰለ? ሰው ለብቻው ሜታፊዚካሊ ከፈጣሪ ይለያያል ብለህ አስቀመጥክና ኢየሱስ ክርስቶስን ደግሞ በመካከል አግኝተህ ወደ ሰው መደብከው። አዎ ነው፣ እንደዛ እኮ ነው። ኦንቶሎጂካሊ ሰው ነው ኢየሱስ። ስለዚህ ኦንቶሎጂካሊ ሰው ነው። አዎ ሜታፊዚካሊስ
ኖ ኦንቶሎጂካሊ ሰው ነው። ሜታፊዚካሊ ደግሞ የራሱ ፐርሰን ነው። ሜታፊዚካል ማለት እኮ ማንነት ነው። ከአብ የሚለይ ማንነት አንተም ትስማማለህ እኮ ከአብ ጋር አንድ ነው በማንነት። ስለዚህ ለእግዚአብሔር ቃል መፈጠር ብሎ ነገር አለ ማለት ነው እንደ ሰው። ኖ አይደለም። ይሄ ሰው ድንግል ማርያም ማፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽን እና ኬሚካል ሪያክሽን አድርጎ ፕሮሰስ አድርጎ የመጣው ሰው ከኛ የሚለይበት ሜታፊዚካል ነው። ሜታፊዚካል ማለት እሱ ነብይ ነው፣ መልእክተኛ ነው፣ መሲህ ነው። ከዚህ የተረፈ የዘለለ ነገር የለም። ኦንቶሎጂካሊ እንደኔና እናንተ ሰው ነው። ልዩነቱ ምንድነው? እሱ መልእክተኛ ነው፣ ነብይ ነው። አወላለዱ ይለያያል። ልክ አዳም። ስለዚህ የእግዚአብሔር ቃል ሰው ነው። ምን ማለት ነው? የእግዚአብሔር ቃል ሰው ነው ስትለኝ አልገባኝም። የእግዚአብሔር ቃል በዮሐንስ ወንጌል ላይ የተገለጸው የእግዚአብሔር ቃል የተባለው ሰው ነው። ኖ የእግዚአብሔር ቃል የተባለው ሎጎስ ነው። ስለ ሎጎስ ነው የሚያወራው እኮ። ሎጎስ በማንነቱ ምንድን ነው? ሎጎስማ ሲጀምር አትሪቢዩት ነው፣ ባህሪ እኮ ነው። አንደኛ ነገር አይደንቲቲ ሆነ ማለት ባህሪ ሆነ ይመጣል። አትሪቢዩቱ ስጋ ሲሆን ስጋ ሆነ አይልማ። አትሪቢዩቱ ስጋ ሆነ አይልም። አረ ጭራሽ እኔነቱ ነው ስጋማ የሆነው። እኔ ራሱ እግዚአብሔር እኔነቱ ማለት ማንነቱ ነው። እግዚአብሔር ተብሎ የተጠራው ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደል? ሆነ የሚለው ቃል በባይብል ውስጥ ኤግኔቶ የሚለው ቃል ለስንት ነገር ይጠቀምበታል? አሁን ተለዋጭ ዘይቤ ነው ይሄ፣ በአማርኛ ቋንቋ አይደለም። ስንት ኤግኔቶ የሚለው ሆነ የሚለው ቃል ባይብል ላይ በሶስት አይነት አገላለጽ ይገልጻል አይደለ? እዚህ ላይ ያለው ቃሉ ነው ስጋ የሆነው። ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ሲባል ምን ማለት ነው? እስቲ ንገረኝ። ሆነ በቃ ሆኖ ተገኘ እኮ። ሆነ ሲባል ምንድን ነው አለ? የገባህን ነገር ንገረኝ። ሆነ ሲባል ምን ማለት ነው? ሆኖ ተገኘ መሆን። ሆነ ሲባል ምን ማለት ነው? አሁን ለምሳሌ ኦሪት ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ምንድን ነው ብርሃን የሆነው? በቃ ብርሃን ሆነ። ብርሃን ተፈጥሮ ተገኘ። ምንድን ነው ብርሃን የሆነው? ሆነ ነው የሚለው። ሆነ ነው የሚለው እኮ። ብርሃን ተፈጥሮ ተገኘ፣ ተፈጥሮ። ስለዚህ ቃልም ስጋ ሆነ ማለት ተፈጠረ ማለት ነው ትርጉሙ አይደለም። እዚህ ላይ ስለዚህ ሆነ ማለት ምን ማለት ነው ንገረኝ። ተደረገ ማለት ምን ማለት ነው? ዘጸአት 4:7 ላይ የሙሴ በትር እባብ ሆነ ሲባል እንደዛ ነው። በነገራችን ላይ እዚህ ሆነ ማለት ተፈጠረ የሚለው ቃል የለውም። ምክንያቱም ኢንትራንዚት እኔ ጥያቄ ነው የጠየኩህ። ሆነ ሲባል ምን ማለት ነው ጥያቄው። አንተ ሆኖ ተገኘ እኮ አልኩህ። ሆኖ ተገኘ ምን ሆነ ሲባል ምን ማለት ነው ትርጉሙ? ሆነ የሚለው ባይብል ላይ ተፈጠረ በሚል ይመጣል። ሆነ የሚለው ነገር ደግሞ ጠየኩ ነው የምልህ። አጠቃቀሙን ነው የባይብል ነው። ኤግኔቶ የሚለው ቃል ለሶስት ነገር ይጠቀምበታል ባይብል ላይ። አንደኛ ሆነ የሚለው ነገር ዘፍጥረት 1:3 ላይ ተፈጠረ በሚል ይመጣል። ሁለተኛ ደግሞ ሆነ የሚለው ዘጸአት 4:7 ላይ ደግሞ ተለወጠ በሚል ይመጣል። የሙሴ በትር እባብ ሆነ ሲል ተለወጠ ማለት ነው። ሶስተኛውና የመጨረሻው ሁለተኛ ነገሥት ምዕራፍ 15 ቁጥር 1 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው። ከነዚህ ከሶስቱ የትኛውን ነው ሆነ ሲባል? ቃል ስጋ ሆነ ሲባል የትኛውን ነው? ቃል ስጋ ሆነ ሲባል በስጋ ተገለጠ ኖ። ሆነ የሚለው ተገለጠ በሚል የመጣበት ይኖር ይሆን? ጥቅስ ይኖር ይሆን? ምናልባት እስኪ ለምሳሌ ሁሉ በእርሱ ሆነ ሲባል ምን ማለት ነው? ሁሉ በእርሱ ሆነ ማለት እዛ ጋር አክቲቭ ቨርብ ነው፣ ፓሲቭ አይደለም እኮ። አክቲቭ በትክክል ሁሉ የሚል ቃል ስላለው ትክክል ነው። ስለዚህ ስለ ዮሐንስ ወንጌል 1:14 ላይ ግን የሚናገረው አክቲቭ ነው ወይስ ፓሲቭ ነው? ማለት ቃል ስጋ ሆነ ሲል አይደለም። ሆነ የሚለው ቃል ዮሐንስ ወንጌል 1:14 እና 1:3 ላይ አክቲቭ ነው። 1:14 ላይ አክቲቭ ነው ወይስ ፓሲቭ ነው? አክቲቭ ነው። ጭራሽ ሌላ አድራጊ የለው ኖ። 14 ላይ ያለው ፓሲቭ ነው ወይስ አክቲቭ ነው? ቃል ስጋ ከሆነ የሚለው ነው። ኖ እስኪ እሺ በል እንደዛ ይሻላል። ምክንያቱም ለማስረዳ እንዲመች ብዬ ነው። ቃል ማለት ሁሉ በእርሱ ሆነ ተብሎ ሲገለጥ እኔ እያልኩ ያለሁት ሁሉ በእርሱ ሆነ አክቲቭ ስቴትመንት ነው። ምክንያቱም ተደራጊዎቹ ሁሉ ናቸው። አድራጊው እርሱ የተባለው ነው። እርሱ ሪፈር የሚያደርገው ቃሉ ነው፣ አድራጊ ነው። ሆነ የሚለው ማሰሪያ አንቀጹ አለቀ። በቃ ስቴትመንቱ አክቲቭ ነው። ታች ወርዶ ቃል ስጋ ሆነ ሲል እዚህ ላይ አድራጊ የሚባል ነገር የለውም። ስለዚህ ይህ ስቴትመንት ምንድን ነው? ፓሲቭ ስቴትመንት ነው። በቃ ምንም አድራጊ የሚባል የለውም። ተደራጊው ሆኖ ነው የተገኘው። አፍተር ኦል ትራንዚቲቭ ቨርብ ነው። አድርጎ ሊያደርግ የሚባል ለምሳሌ እንጀራ ጠላ ሆነ ካልኩኝ አድራጊም ተደራጊም እዚህ ላይ አይገለጡም። ስቴት ቨርብ ነው ማለት ነው። አሁን ይኸውልህ ቢንግ ነው ማለት ነው። የመጀመሪያው ላይ ዮሐንስ ወንጌል 1:3 ላይ ቃል እዛ ጋር የተጠቀመው አክቲቭ ስቴትመንት ሆኖ ነው የመጣው አይደል እንዴ? ገቢር ነው
አዎ ገቢር ተገብሯል ነው በቀላል አድርግልህ አድራጊና ተደራጊ ብለህ ያዘው አክቲቭና ፓሲቭ በሚል አድራጊ ነው በዛ ቃል ቃል አድራጊ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ሲል ሆነ የሚለው ነገር አድራጊ ነው ወይስ ተደራጊ ነው ሆኖ ነው የተገኘው ኋኝ ነው ተደራጊ ነው ወይስ አድራጊ ነው ወይ ጥያቄ አየለውም ጭራሽ አድራጊ ተደራጊ የለውም ስቴት ቨርብ ነው ተደራጊ ነው ወይ ሆነ ማለት ተደራጊ እንደሚያሳየው አድራጊነት እንደሚያሳየው አያሳየም ስቴት ቨርብ ነው ወሂድ ይሄ ቃል ያሺ ስቴት ቨርብ አድርገው ቶ ችግር የለውም በቀላል አድርገው ሆኖ መገኘት ሆነ የሚለው ነገር አንተ ተገለጠ በሚል ያመጣበትን እስቲ ጥቅስ አምጣና ስጠኝ ደግነት ይላል ለዛ የሚጠቀምበት ወደ ወገኖቹ መጣ እዛው ይያለ ወደ ወገኖቹ መጣ ወገኖቹም አልተቀበሉትም ስላለ የጠየቁ ጥያቄ ሆነ የሚለው ቃል ግራማቲካሊ ተገለጠ ለበሰ ወይም ደግሞ ምናምን ለሚል የሚመጣበትን ጥቅስ ስጠኝ ነው ያልኩ ኦኬ አሁን እኔ ጥቅስ በጥቅሱ ቃሉ በቃሉን አላቀውም ግን ከኮንቴክስቱ በመረዳት ነው እንደዛ ያልኩ እሺ ምክንያቱም ኢየሱስ ክርስቶስ ሥጋ ከሆነ በኋላ ሥጋ ሆኖ በቃ ስለተወለደ ታየን ነው ይሁንልህ በቃ እሺ በቃ እንትን እንበልና አይ ቲንክ እኔም መውጣት ስላለብኝ ማጠቃለያ ማድረግ በነገራችን ላይ ወሂድ በጣም ደስ ትለኛለህ ሲጀመር ሌላም ቦታ ላይ ከዚህ በፊት አውቃለሁ ደስ ይላል ትምህርትና እንትኑ ኢንሳይቶቹ ኤቭሪቲንግ እዚህ ላይ ያወራናቸው ደስ ይላል ኦኬ እንትኖቹን ሪከርድ ስለሚደረግ ያያቸውና ለሌላ ቀን ለሁለተኛ ቀን ስትመጣ ተዘጋጅባቸው እንትኖቹን ያሉትን ነገሮች ማለት ዝም ብለህ የሄድክበትን እስካሁን ድረስ ያወራነውን እንትን 1-2 ደቂቃ ወሰድና ማጠቃለያ ሰራበትና ከሌሎች ወንድሞች ጋር ተከተላለህ 1-2 ደቂቃ ተው ኤብሮ ደቂቃ ያዝለት እሺ ኡስታዝ ጀዛከላህ ኸይር ኡስታዝ አላህ ይጠብቅ እሺ ሺዳንዬ ወይ አሁን እዚህ ጋር እስቲ አንድ ጥቅስ ልስጥህና ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለዩ ልጆች እስከ 10 ትውልድ ማነው እስከ 4 ትውልድ ድረስ በዙፋን ላይ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነው እንዲህም ሆነ አለ ምን ማለት ነው እንዲህም ሆነ ሲል ማለት ያ ይሆናል ተብሎ የተነገረው ነገር ሪቪል አደረገ ሀፐን አደረገ ማለት ተደረገ ማለት ተፈጸመ ማለት ተደረገ ጥሩ መጀመሪያ በምን ቃል ነበሩ መጀመሪያ በተስፋ ነበሩ አይደለ በተስፋ ነበሩ ኢየሱስ በተስፋ ነበረ ወይስ በማንነት ነበረ እንዴ በማንነት ነበረ እንጂ የእግዚአብሔር ለጎስ ሆኖ አለኩ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ እንደተስፋው ቃሉ የምን ተስፋ ቃል ነው የሚያወራው ያው አድናቸዋለሁ የሚለው ነው እኮ ለማን ነው የገባው የኔ ተስፋ ቃል እኛ ጋር በኦርቶዶክስ ተዋህዶ ለአዳም ለአብርሃም የገባውስ የምን ቃል ነው ተመሳሳይ ቃል እኮ ነው ሁሉም በነቢያቶቹም በሐዋርያቶቹም በነቢያቶቹ ዘንድ የነበረው ጥሩ መታለሽ ዕብራውያን ምዕራፍ 11 ቁጥር 13 ላይ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ የትኛውን የተስፋ ቃል ነው ያላገኙት እነሱና አብርሃም በስጋ አልተወለደላቸውም በጣም ጥሩ ለዛ ነው ኢየሱስ አብርሃም ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ወይ ደግሞ 57 አካባቢ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ምን አለ ከዛ በኋላ አየም ደስ ማለት አየም ደስ ማለት አለ በምንድን ነው ያየው በተስፋ ነው ያየው በጣም ስለዚህ አብርሃም በተስፋ ካየው ሌሎች ያላመኑትም ማን ነው ከሩቅ ሆነው አይተው ተሳልመውት ያለፉትም በተስፋ ከሆነ ያዩት ኢየሱስ የነበረው በተስፋ ነው ማለት ነው ለነሱ በተስፋ ነው ያለው ኢየሱስ በቢብሊካሊ ስናየው ስለ ተስፋ ቃል ነው የሚያወራው እኮ ተስፋማ ትክክል ከሆነ ለነሱ በተስፋ ነው የነበረው እነሱ በተስፋ መነጽር ብቻ ነው ያዩት ኢየሱስን እንጂ በአካል ተወልዶ ኢንፍሌሽ አላዩትም በአካል እኮ አልነበረም ሲጀመር አካልም አልነበረውም ኦኬ ሲወለድ አካል አለው ሲወለድማ አካል አለው ትክክል ነው ከመጀመሪያውን ጀምሮ የተለየ አካል አለው በቀደመው መቼ ነው ያለው መቼ ነው የነበረው መጀመሪያ ማለት በስጋ ነው በመለኮቱ ነው አይ አካል አለው አንተ አካልማ እንዳለው ያየ ነው ከማርያም በኋላ ነው ከዛ በፊት በቃ ከሷ ስጋ ምናምን ሲኖረው ማለት ነው ፍለሽ ነው ከዛ በፊት አካል የለውም ማለት ነው ባጭሩ አለው እሱ ይሄ የእንትን አካል ይባላል ይሄ ምንድነው ፍጹም ገጽ ፍጹም መልክ የሚባለው ቀደም ስናወራው የነበረው ነው የእግዚአብሔር
አካል አለው ያልከው እስኪ የቱ ጋር ነው? እስኪ አንድ ስጠኝ እስኪ ምኑ ጥቅስ ስጠኝ። እሺ አካል ያለው ያልከውን አንድ ጥቅስ ስጠኝ። ያው ከአብ ከወልድ ከመንፈስ ቅዱስ አንዱ አካል ስለሆነ ነው። የቱ ጋር ነው? እስኪ ከወልድ ከመንፈስ ቅዱስ ከአብ የቱ ጋር ነው አንዱ አካል የሆነው? አይ የመጀመሪያው ቃል በቃል ደረጃ አልነበረም እኮ። የቱ ጋር ነው የነበረው? ቃልማ እሱ አይደለም፣ ስለ ሎጎስ ነው የሚያወራው። ሎጎስ ሌላ ነው፣ የኛው ሌላ ነው። ሎጎስ ደግሞ በእግዚአብሔር ዘንድ ነው። አሁን ያገኘነው ሼደንዬ፣ አሁን ያገኘነው የተስፋ ቃል መሆኑን ነው ኢየሱስ ያገኘነው እንጂ ኢየሱስ በተስፋ ቃል ደረጃ ሳይሆን በባህሪ ደረጃ አለ የሚለው ነገር አላገኘንም እስካሁን። አሁን ነው የምታሳየኝ ገና። ኢየሱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲናገር የነበረው ባይብሉ ስለ ኢየሱስ ሳይሆን የመጀመሪያ የተናገራል ኢናርኬ ኢንሆሎጎስ የሚለው በመጀመሪያው ቃል ነበር ሲል መጀመሪያ የነበረው ቃል ነው። የትኛው ቃል ከተባለ ዘፍጥረት 1:1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ስለሚለው ቃል ነው የሚያወራው። ከዛ ብርሃንም ይሁን አለ፣ ብርሃንም ሆነ አለ። ይሄን ነው የሚያወራው። መዝሙር 33:9 ላይ ምን አለ መሰለህ? እግዚአብሔር የራሱን ቢንግ ነበረው አይደለም? የራሱ መሆን ነበረው አይደለም? እግዚአብሔር ራሱ ሆኖ እግዚአብሔር አላው ማንነቱ አለ። እግዚአብሔር በቃ አንድ ራሱን የቻለ ማንነት አለው። ምንነትም አንድ ነው። እሱ እስራኤሎች ስም አምላካችን ያህዌ አንድ ያህዌ ነው ተብሎ ተጠቅሷል። ትክክል። እግዚአብሔር ቃሉ አለ። እግዚአብሔር ቃል አለው፣ መንፈስ አለው፣ ጥበብ አለው፣ ኃይል አለው፣ ብዙ ነገር አለው። ትክክል። ቃል ካለው ቃልነቱ መቼ ነበረ ብሎ መናገር ይቻላል እንዴ? ለምሳሌ ለእግዚአብሔር ስለ እግዚአብሔር ቃል ከሆነ ነው አንችልም። አሁን እያወራን ያለ ነው ግን ስለምን ቃል ነው ጥያቄው። የትኛውን ቃል ነው የምታወራው አንተ? የእግዚአብሔርን ቃል እኮ ነው ያወራሁት። ገባኝ። የእግዚአብሔር ቃል እኮ እግዚአብሔር እኮ ምንም አልፋና ኦሜጋ ነው። እግዚአብሔር ችግር የለውም እሱ አያሳስብም ማለት ስለ ቃሉ ነው እያወራሁ ያለሁት እንጂ ስለሌላ ማንነት አይደለም። እግዚአብሔር የራሱ ቃል አለው። ያ የእግዚአብሔር ቃል ደግሞ አንድ ፐርሰን አይደለም፣ ማንነት አይደለም። የእግዚአብሔር ባህሪ ነው፣ አትሪቢዩት ነው። ኖ በአትሪቢዩት ደረጃ እንዳልሆነማ እግዚአብሔርን ሰውን ሲፈጥር በመልካችንና በምሳሌያችን እንፍጠር ይላል። ማን ናቸው ያሉት? ለማን ነው ያለው? እሺ እንደዛ ከሆነ እግዚአብሔር በመልካችን በምሳሌያችን እንፍጠር ካለ መጽሐፍ ክፋሌን ትቀበላለህ አይደል? አይ እቀበላለሁ። እሱንም ግን ኦሪት ዘፍጥረት ቁጥር 4 ላይ እግዚአብሔር አምላካችን እኛ ላየነው ማለት አክቹዋሊ የለም። ምን አለ መሰለህ? እግዚአብሔር አምላካችንም ለኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለን አሉ። ፈጣሪያችን እግዚአብሔር ማናቸው እንደዚህ እያሉ የሚናገሩት? ፈጣሪያችን እግዚአብሔር አለን የሚሉት ምኖቹ ሄቨንሊ ቦዲስ ምናምን ልትላቸው ናቸው። የሰማይ መላእክትም ሊሆኑ ይችላሉ እዚህ ላይ በጣም። ስለዚህ ሰማይ መላእክት ነው እያናገረ ያለው ባጭሩ። ስለዚህ ለሰማይ መላእክትም ለሰው ልጆችም ቢናገራቸው እሱ እያለ ያለው መልክና አምሳል አለ እያለ ነው እኮ። በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ራሱን ስለ እንትን ነው የሚያወራው። አሁን መልካችን እየተናገረ ቢናገር እንኳን እግዚአብሔር ራሱን ኢንክሉድ አድርጎ የሚናገረው ኤክስክሉድ አድርጎ ነው እየተናገረ ያለው። አሁን እግዚአብሔር ስለ ራሱ ነው የሚናገረው። መጀመሪያ ስለ ራሱ በመልካችን እንደ ምሳሌያችን እንፍጠር ሲል እንፍጠር እያለ የሚናገረው ከመላእክት ጋር ስለመሆኑ ግልጽ በሆነ ሁኔታ አይተናል። አንድ ጥሩ። አይ ታዲያ ለምንድን ነው በመልካችን እያለ የሚናገረው ካልን ፕሉራል ኦፍ አምፕሊቲዩድ እና መልቲቲዩድ የሚባል ነገር አለ ነው ዛት አይደለ? የግነተኛነትና የብዜተኛነት ባይብል ላይ የለም እንደ አይነት ቃል አለ እኛ ተብሎ በብዙ ቃል ይወራል። ስለዚህ ከዛ አንፃር ነው እንጂ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ተብሎ ነው የተቀመጠው። ስለእንትን ታውቃለህ? ያኼድና ይኻድና ያኼድ ታውቃለህ? ቆይ ልመጣልህ ነው፣ እዚህ ላይ ልመጣልህ ነው። ይኻድና ያኼድ ታውቃለህ? አላውቃቸውም። ይኻድና ያኼድ ማለት ዘዳግም 6:4 ላይ እስራኤሎች ስማ ያህዌ አምላካችን አንድ የሚለው ቃል ይኻድ ነው፣ አንድ። ስለዚህ አንድ የሚለው ቃል ያህዌ አምላካችን አንድ ያህዌ ነው የምትለዋ ምንድን ነች? አንድ ነው። አንድነት ነው የሚለው ምንድን ነው? አንድነት ነው። በአንድነት መኖሩን ነው የሚናገረው እኮ። ነው የሚለው ምንን አመላካች ነው? አንድ በጣም ጥሩ። ሲንጉላር ነው ማለት ነው። ጥሩ። ስለዚህ አሁን ይሄ ፐርሰን አንድ ፐርሰን መሆኑን ነው የሚነግረን። ማን ነው እሱ አንዱ ፐርሰን? እግዚአብሔር። ገባኝ። ያህዌ አምላካችን አንድ ያህዌ ነው አለ። ስንት ፐርሰን ነው? በፐርሰን ስትገልጸው በፐርሰን ኢን ፐርሰን እየገለጥክ ነው።
ፐርሰን እኔ አይደለሁም የገለጽኩት፣ ግራማቲካሊ ነው እየገለጽኩት ያለሁት ነው እኮ የሚለው ፐርሰን እሺ ምሳሌ ልስጥ፣ ቆይ አንዴ እሺ አንድ ምሳሌ 1:26 በተራ ብናወራ ይሻላል። ምንድነው ሰለቸን እንጂ በተራ ብናወራ ይሻላል ናቸው ለነሱ። አይ አንጾኪያ ከሰለቸ ትንሽ ወረድ ብለህ መምጣት ትችላለህ ከይቅርታ ጋር። ቆይ አንድ ጊዜ እሺ፣ ጥሩ ውይይት እያደረግን ነው፣ ጥሩ ጸባይ ያለው አንድ ጊዜ ከይቅርታ ጋር። ሰው ቀይር፣ ችግር የለም። ሰው እሺ ብታይ አንዴ አሁን አትረብሸን እባክህ። እሺ ከይቅርታ ጋር በጣም ይቅርታ። እሺ አንዴ አሐድ በጣም ጥሩ መረዳት ያለህ ሰው ነህ በእውነት በጣም ተመችተኛልና ለአንተ እንዲህ አይነት ነገሮች ነው። እሺ ቴንክ ዩ። እሺ አሁን ያው ልሰጥ ነው። ጥሩ ፋይል እየከፈትኩ ነው። እሺ ለዛ ነው። እሺ ኦኬ ምን አለ መሰለህ፣ ለምሳሌ ዘፍጥረት 2:24 ላይ ስለዚህ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ይሆናሉ የሚለው ምን አመልካች ነው? አንድ ስጋ አንድ የሚለው ኢኻድ ነው። ይሆናሉ የሚለው ምንድነው? ምንን አመልካች ነው? ይሄ ቀድሞ ሁለትን አመልካች ነው። ማሰሪያ አንቀጽ በጣም ፐርሰን ነው ማለት ሁለት ፐርሰን አሉ ማለት ነው። ጥሩ ሌላም ልድገምህ አንድ ጊዜ ዘፍጥረት 34:22 ላይ ነገር ግን አንድ ህዝብ ሆንን አለ። ስንት ፐርሰን ነው? አንድ ህዝብ ሆን። ህዝብ በነገራችን ላይ ያው ሲገለጥም ሲንጉላር ናውን ነው የሚወስደው፣ ሲንጉላር ቨርብ ነው የሚወስደው። ስለዚህ አንድ ሆንን አለ። ሆን በቃ አንድ ብዙ ማለት ይሄ ብዙ አንድ አኮ ትክክል። አንድ የሚለው እንደ ህዝብ ነው። የወል ስም የጋራ ስም የሚባለው የመጨረሻ አንድ ልጥቀስልና ከዛ ወደ ሲንጉላሩ እንሄዳለን። ትንቢተ ኢሳይያስ ምዕራፍ 37:22 ላይ በምድርም ላይ በእስራኤል ተራሮች ላይ አንድ ህዝብ አደርጋቸዋለሁ አለ። አደርጋቸዋለሁ የሚለው ምንን አመልካች ነው? ብዙ አመልካች ነው። በጣም ጥሩ። እሺ ደግሞ ሌላ ልስጥ ደግሞ እስቲ ለምሳሌ መጽሐፈ ነገሥት ምዕራፍ 22:8 ላይ የእስራኤልም ንጉስ ኢዮሳፍጥን እግዚአብሔርን የምጠይቅበትን የይምላ ልጅ ሚክያስ የሚባል አንድ ሰው አለ አለ። አላለም። ምን ማለት ነው? አለ ማለት አንድ ነው የሚያመለክተው። ነጠላ ፐርሰን ነው። እሺ አንድ ልድገምና ወደ ነጥብ ይመጣለሁ። ኦሪት ዘኍልቍ ምዕራፍ 7:1 ላይ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አለ። አንድ አውራ በጎች ነው በግ ነው የሚለው? አንድ አውራ በግ ነው። በግ ሲንጉላር ፕሉራል? አንድ ነው። በጣም ጥሩ። እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ሲል ሲንጉላር ነው ፕሉራል ነው? ስለ ፐርሰን ነው የሚያወራው? ስለ ኮምፓውንድ ዋን ነው የሚያወራው? አይ ስለ ኮምፓውንድ ዋን በቃ በየትም ትወራ አንድ ነው እያወራ ያለው፣ ስለ አንድ ነው እያወራ ያለው። ቆይ ኮምፓውንድ ዋን እና ኒሜሪክ ዋንን የምናረጋግጠው በምኑ ነው? በቨርቡ ነው አይደል? በቨርቡ ነው እና የምናረጋግጠው። ቨርቡ እዚህ ጋር ምንድነው? እስራኤል ሆይ ስማ አምላካችን ያህዌ። ጥሩ። ስለዚህ እዚህ ጋር ያለው ፐርሰን ስንት ፐርሰን ነው? አንድ በቃ አንድ። ግን ቅድም ምን ብለኛል መሰለህ? ዮሐንስ ወንጌል ቆይ ለስታ አንዴ ዮሐንስ ወንጌል ህዝቦች ብሎ አንድም ሲል ህዝቦች ብለህም አንድ ነን ማለት ይቻላል። ይህ ህዝብ ትክክል ነው እኮ እሱማ ትክክል ነው። ኮምፓውንድ ነው እሱ። ይሄኛው ግን ሲንጉላር ነው። ያ ኮምፓውንድ ነው፣ ይሄኛው ኒሜሪክ ነው አለ። ቨርቦቹ ኒሜሪክና ኮምፓውንድን የሚለይ ስለሆነ ጥሩ። አሁን ምን እናደርጋለን መሰለ? ዮሐንስ ወንጌል ምዕራፍ 8:54 ላይ እናንተ አምላካችን የምትሉት ለኔ አባቴ ነው አላቸው አይሁዳውያንን። እናንተ አምላካችን የምትሉት አይሁዳውያን አምላካችን የሚሉት ማንን ነው? የኢየሱስ አባት ነው አይደል? ማለት አንድ አምላክ ብሎ ከዛ በፊት ኢየሱስን አያውቁም ነበር። አምላክ ብሎ የሚጠሩት ሰው ነበራቸው። ገባኝ። ኢየሱስ መጥቶ ሲያስተምራቸው ከአይሁድ ጋር በነበረው ክርክር ላይ ዮሐንስ ወንጌል 8:54 ላይ እናንተ አምላካችን የምትሉት ለኔ ምን ነው አላቸው? አባቴ ነው። አባቴ ነው። እሺ ማን ነው እሱ? የኔ አባቴ ነው እያለ የሚናገረው ማን ነው? ኢየሱስ ክርስቶስ። ገባኝ። ማን ነው ማንነቱ? አባቴ የተባለው ማንነት እግዚአብሔር አብን ማለት እኮ ነው። በጣም ጥሩ። እስራኤል ሆይ ስማ አምላካችን እያሉ የሚሉት የማን አባት ነው? አምላካችን የሚሉት የሁላችንም። እናንተ አምላካችን የምትሉት አባቴ ነው ያለው፣ እነሱ አምላካችን እያሉ የሚጠሩት ማን ነው? ያህዌው ራሱ እኮ። ማን ነው እሱ? የኢየሱስ ምኑ ነው? አባቴ አባቱ ማን ነው እሱ? አባቱ ማለት አብ ነው። አዎ አብ ነው እኮ አባቱ። በጣም ጥሩ። እስራኤል ሆይ ስማ አምላካችን እያሉ የሚጠሩት
እግዚአብሔር አንድ እግዚአብሔር ነው እየተባለ ያለው በፐርሰንት ስንት ፐርሰንት ነው? ስንት ፐርሰንት ነው? ማን ነው እሱ? እናንተ አምላካችን የምትሉት ለኔ አባቴ ነው እያለ የሚናገረው ማን ነው? በፐርሰንም አንድ ነው። ኢምፐርሰን ነው እየገለጥከው ያለው በፐርሰንም አንድ ነው። ፐርሰንት ነው ሲጀመር እኮ። እሺ ያንተ በትሪኒቲ ስንት ፐርሰንት አለ? በትሪኒቲ የምን ትሪኒቲ ላይ የባህሪ ነው የአካል የአካል ትሪኒቲ ስንት ፐርሰንት አለ? የአካል ትሪኒቲ ምናምን ሲሆን 3 ናቸው በአካል። በጣም ጥሩ። እዚህ ጋር ስንት ፐርሰንት ያለው? ስለ አካል ነው የሚያወራው ነው የሚለው አይደለ? አይደለም እኮ እዚህ እኮ ቅድም እኮ ስናወራው የዋል ነው ከወሂድ ጋራ ስናወራው የዋል ነው እኮ። ስንት ፐርሰንት አለ እዚህ ጋር? እንመጣለን። ከየት ነው የምንመጣው? ለምሳሌ አይደለም በነገራችን ላይ እየመጣን ነው ከሱ ነው የምንነሳው። በአካላቸው ከሆነ ነው ብሎ ሲያወራ አንድ ነው በቃ። ሌላ ምንም እኮ ይሄ ማከራከሪ የለውም። ስለ አንድ ነው እያወራ ያለው በቃ እኮ። ስንት አካል ነው? ስንት አካል? አንድ አካል ነው። ማን አንድ አካል ነው? ኧረ የምታርጉ ስገቡ ባካችሁ። በአካሉ ነው። አንድ አካል ነው አይደለ? በአካል ነው። አዎ ግን ደግሞ በባህሪ ሼር ያደርገዋል እኮ። አሁን ናቸው አይልማ ነው። ኧረ ራህማ ሚውት አድርጊ እባክሽ። አቦ እሺ በባህሪ ናቸው ስለማይባሉ እኮ ነው። በባህሪ ስላሴ ናቸው ተብሎ አይጠራም። እየረበሻችሁ ነው ጋይስ። አታወርዷት ግን ከዚህ በኋላ ሚውት ካነሳሽ ትወርጃለሽ። እሺ አሁን ጥያቄው ለእስራኤሎች ስማ አምላካችን ያህዌ አንድ ናቸው ቢሆን ኖሮ ኮምፓውንዷንን ያሳይ ነበር አይደል? ያማ በቃ ቀጥታ ኮምፓውንዱን ነው የሚያሳየው እንላለን። በቃ ብዙ ናቸው ማለት እንችላለን ነው ሲባል 1% ነው። ይሄ 1% ማን ነው? ግን 1% ደግሞ ከሱ በፊት በመጣው ግስ ነው የሚወሰነው። አሁን ማነው ስም ነው የሚወሰነው። ለምሳሌ እኔና እናቴ ገበያ ሄድን ካልኩኝ ለምሳሌ በቨርብ እንደዚህ እኔ ስለ ራሴ ነው እያወራሁ አንዴ ይቅርታ። እሺ ራህማን ፎሎ አድርጓት። እሺ ሁላችሁም ኢንሻአላህ ፎሎ አድርጓት ሁላችሁም። እሺ ቀጥል። እሺ ይኸውልሽ ዳንዬ ምን መሰለህ ቨርቦች ቀድሟቸው የሚመጣውና አሁን ይከተላሉ። ትክክል። አሁን እዚህ ጋር መጀመሪያ ቀደም እያልን የነበረው አንድ ነገር ነበር። ልብ አድርገህ እናንተ አምላካችን የምትሉት አባቴ ነው ብሎ አስተምሯቸዋል አይሁዳውያን አይደል? አዎ ይሄማ ቃል በቃል የተነገረ ስለሆነ አልካርኩም። አይሁዳውያን ዘዳግም 6:4 ላይ አምላካችን ብለው ሲጠሩት የነበረው ማን ነው? ያህዌን። የማን አባት? የኢየሱስ ክርስቶስም አባት። በጣም ጥሩ። ያህዌ አምላካችን አንድ ያህዌ ነው የተባለው ማን ነው? እግዚአብሔር። የትኛው? የኢየሱስ አባት እኮ የትኛው ስትል በእግዚአብሔርነታቸው የኢየሱስ አባት በለኛ። የኢየሱስ አሁን እኮ ብለናል እኮ ኦሬዲ የኢየሱስ አባት አይደለም። አሁን ምንድነው እያደረክ ያለው? እናንተ አምላካችን የምትሉት አባቴ ነው አለ። ትክክል እኮ አምላካችን እኮ አምላካችን ብሎ ኢየሱስ የጋራ ስም ነው የነገረው ወይስ ነጠላ ስም ነው የነገረው? በአምላክነት ምን አለ ኢየሱስ? እናንተ አምላካችን የምትሉት አለ። ማን ነው አለ? በአባትነት በፐርሰን ሲሆን በግብር ሲሆን ሶስትነቱን በባህሪ ሲሆን ግን ስለምንም አልተናገረም። እዚህ ላይ ስለ ባህሪ አባትነት ተናግሯል፣ በደንብ ተናግሯል። እናንተ አምላካችን የምትሉት አምላካችን የሚሉት በምንድን ነው? በአንድነት ነው። ማንን ነው እኮ ልነግርህ እኮ ነው። አምላካችን የሚሉት ማንን ነው? ማንን ነው? ያህዌ በአንድነቱ እኮ ማን ነው እሱ? አምላካችን የሚሉት ለኢየሱስ ማን ነው? ምኑ ነው? አባቱ። በጣም ጥሩ። ስለዚህ እነሱ አምላካችን ብለው ሲያመልኩት የነበረው ማንን ነው? የኢየሱስ ምንድን ነው? አባት ነው። በጣም ጥሩ። ስለዚህ ኦሪት ዘዳግም 6:4 ላይ እናንተ አምላካችን ይቅርታ እስራኤሎች ስማ አምላካችን አሉ። ልብ አድርግ። አምላካችን ያህዌ አንድ ያህዌ ነው የተባለው የኢየሱስ አባት ነው። ግልጽ ነው። አንድ ያህዌ እኮ የራሱ ማንነት ይዞ ቢነገርለት እኮ ችግር የለውም። አሁን እያደረክ ያለው ግን አልኩ ለምሳሌ ተነገረ ኢየሱስ ነገረን እኮ። እሺ ጥሩ በቃ እሺ። አሁን ሌላ ካላግባባን ይኸውልህ አንድ ጥያቄ ልጠይቅህ። እግዚአብሔር አምላክ አዳም ከሳተ በኋላ እነሆ አዳም ከኛ እንዳንዱ ሆነ ብሎ ተናገረ ኦሪት ዘፍጥረት ላይ።
ከኛ እንደ አንዱ ሆነ ብሎ ይናገራል። ዋን ኦፍ አስ ስንት ቁጥር ነው የሚያመለክተው? ከኛ እንደ አንዱ ብዜት። እሺ ጥሩ። እንደዛ ከሆነ አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ ጎልያድን በገደለው ሰዓት እንደ አንበሳና እንደ ንብ ብሎ ተናግሮ ምን አለ? አንበሳና ንብን መጥተዋል አይደለ? ከዛም ጎልያድን ምን አለው? ከኛ እንዳንዱ አደርገዋለሁ አለ። ምን ማለቱ ነው? ከኛ እንዳንዱ አደርገዋለሁ፣ ከነሱ እንዳንዱ ይቅርታ፣ ከነሱ እንዳንዱ አደርገዋለሁ አለ። ምን ለማለት ነው እኮ? አንዱን ተናግሮ ከዛ በኋላ ከነዛዎቹን ደግሞ ወሰደው ከሌሎቹ። ከነሱ እንዳንዱ ሲል ከነማን እንዳንዱ ለማለት ነው? ከአንበሳና ከድብ ማለት ነው አይደል? ከሁለቱም ከዛዎቹ አንበሳና ድብ ይሆናል ማለት ነው። አንበሳና ድብ ይሆናል ማለት ነው አይደለም? ከነሱ እንዳንዱ አደርገዋለሁ አልከኝ። በጣም ጥሩ። ስለዚህ እግዚአብሔር ሲናገር አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ አለ። ከኛ እንዳንዱ ሆነ ማለት ከምን አንፃር ነው? ክፉና ደጉን ለይቶ አወቀ። በጣም ጥሩ። ከእግዚአብሔር ውጪ ክፉና ደግ የሚያውቅ ሌላ አለ ማለት ነው ወይስ? እስቲ እንዴት ነው? በቃ ቆይ ቼክ እናድርጋ። አይደለም ቼክ እናድርግ። ባይብል ላይ ቼክ እናድርግ። አይደለም ሌላ ከዛ በኋላ እኮ ክፉና ደጉ የለየን ሰው ልታገኝ ትችላለህ። ስማኝ ከኛ እንዳንዱ የሚለው ትርጉም አለ እኮ ልመጣልህ እኮ ነው። እሱ ላይ ልመጣልህ እኮ ነው። ይኸውልህ ያዝልኝ። ከኛ እንዳንዱ የሚለውን ትርጉምን ያዝልኝና ምን ማለት ነው? ዋን ኦፍ አስ ማለት ምን ማለት ነው? ከብዙ ልመጣልህ እኮ ነው። እሱ ላይ ልመጣልህ እኮ ነው። ዋን ኦፍ አስ እያለ የሚናገረው ከምን አንፃር ነው ብለን ተነጋገረን። ያልነው ምንድነው? በአጭሩ ምንድነው አለን? ባህሪ በቃ መልካምና ክፉን ለማወቅ ከኛ እንዳንዱ ሆናል። አንተ ምን አገባ? አንተ አሁን 22 ላይ ነው አንዱ የተባለው ወደ ላይ እንመለስ። ቆይ እኛ ያለው ምንነቱን አንድ ያለው ምንነቱን ነው እኮ። ቆይ ልመለስ እኮ ነው። ወደ ኋላ መመለስ እኮ ነው። አሁን አውዱን አንብበን አውደ ንባቡን ስናየው ከእግዚአብሔር ውጪ ሌሎች መልካምና ክፉን የሚያውቁ አሉ ባይብል ላይ። እኔ ተመለሰን ወደ ኋላ አይደለም ከአዳም በኋላ ሊያውቁ እኮ ናቸው የሰው ልጆች። ምክንያቱም ክፉና ደጉን ለይታም ከአዳም በፊት ምን እያለ ይናገራል? ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ አሁን አንተ የጠቀስከው ቁጥር 22 ነው። ቁጥር 5 ምን ይላል አይተዋል? ምዕራፍ ስንት? እዛው ምዕራፍ 3 ቁጥር 22 ነው አንተ የጠቀስከው። ወደ ኋላ ተመለሰ ቁጥር 5ን ስታየው ምን ይላል? እንየው አንድ ላይ። እሺ ምን ይላል መሰለ? ፎር ጋድ አለ። አይ ቁጥሩና ምዕራፉ ንገረኝ። እሺ ጀነሲስ 3:5 ላይ ጀነሲስ 3:5 አገኘው ይዣለሁ። እሺ ፎር ጋድ አለ። ልብ አድርግ። ጋድ ካፒታል GOD። እሺ ፎር ጋድ does know that in the day you eat therefore then your eyes shall be opened and you shall be as gods አለ። small GODS knowing good and evil አለ። ማናቸው እነዚህ ጋድስ የተባሉት? ጣዖታት ናቸው። ሌሎች ጋድስ ብሎ በስሙ ከጠራ እግዚአብሔርን አይደለም እንደዛ ብሎ የሚጠራ መላእክት ናቸው አይደለ? ምን ይላል? ለምሳሌ ዘፍጥረት 3:5 ላይ አማርኛ ግዕዝኛው አማልክት ብሎ አስቀምጦታል። ግሪክኛው ቶይ ብሎ ነው ያስቀመጠው። ያኛው የመጀመሪያው ቴዎስ ነው። ስለዚህ አሁን አማልክት የተባሉት ማን ናቸው ብለን ስንል መዝሙረ ዳዊት 97:7 ላይ ለምን አለ መሰለ? መላእክት ሁሉ ስገዱለት አለ። መላእክቱ ለሚለው የገባው ኤሎሂም የሚለው ቃል ነው ወይ ደግሞ ቶይ የሚለው ቃል ነው አይደለም? ስለዚህ መላእክት ምን ተብለው ተጠርተዋል? በግሪክኛው ደግሞ አንገሎም ብሎ ተጠርተዋል። ቅዱስ ላይ ነው እያነበብክ ያለው ከአንተ መጽሐፍ ላይ። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም ነው የሚለው እዚህ ላይ። እንደ እግዚአብሔርም የሚለው ቆይ ገብቶኛል። እንደ እግዚአብሔርም የትኛው ግዕዝኛው ነው? ክፈትና ግዕዝኛው ነው። እሺ ግዕዝኛ እንኳን አልያዝኩም። ግዕዝ ባይብል አልያዝኩም። እኔ ልክፈትልህ አንዴ አሳይ። በነገራችን ላይ አማርኛው እንደዚህ ይበል እንጂ ማለት ነው። አማርኛው እንደዚህ ብሎ ያስቀምጡ እንጂ ይሄ አሁን ሲጀመር ለመሸወድ የተቀመጠ ነገር ነው ማለት ነው። ኦኬ በጣም ጥሩ ተመልከት። 3 ነገር ነው ማሳየ ወይ 4 ነገር ማለት ነው። ግሪክኛው ዕብራይስጥ ቆይቼን አንዴ ሪንግ ላይቷን ላጥፋና ተመልከት ምን እንደሚል። አማርኛው እንግሊዝኛው ሲያስቀምጥ ምን አለ? ጀነሲስ 3:5 ላይ ጋድ ብሎ ሌላኛው አስጋድስ ነው ያለው። knowing good and evil አለ። ይሄ የእናንተ መጽሐፍ ነው። የእናንተ መጽሐፍ ዘፍጥረት 3:5 ላይ
እስቲ ያው ግዕዝኛ ታውቂያለሽ? እስቲ አንብብልን አንድ ጊዜ። እኔ ብዙም አይደለም እንግዲህ አላ እስመ ያምር እግዚአብሔር አንድ ነው። እዚህ ላይ ጭራሽ ከማለተ እስኪ መልስልኝ። ተበሉ እምኔሁ ይትፈታ አይንቲኩሙ ወትከውኑ አማልክተ ወተአምሩ ሰናየ ወኬ። አየው አማልክት። ጥሩ ግሪክኛውን ደግሞ ተመልከት። ቴዎስ ይላል። እዚህኛው ደግሞ ቴዎስ ሳይሆን ቶይ ብሎ ነው የሚያስቀምጠው ራሱ። ተመልከት እዚህ ጋር። ስለዚህ አሁን የተባሉት ማን ናቸው ብለን ስንል አማልክት ናቸው። አማልክት ደግሞ የተባሉት እነማን ናቸው ብለን ስንል እንትኖች ናቸው ራሱ ምንድን ናቸው? መላእክት ናቸው። ክፉና ደጉ ይለያሉ መላእክቶች። አዎ አለ እኮ መጽሐፉ እኮ ነው እያለ ያለው አይደለም። ጎድስ የሚለው እንደውም በነገራችን ላይ አማልክትና መላእክት ሁለቱም የተለያዩ ናቸው። አማልክት እንደውም ጎድስ የሚለው አማርኛው ነው እሱ። ያው አማርኛው አይደለም። በእንግሊዝኛው ራሱ ምን ይላል ታውቃለህ? አይደለም። አይ አላውቅም። ዕብራይስጥኛው ምን ይላል? ዕብራይስጥኛም አላነብም አላውቅም። ያልኩ ግን ልነግርህ እኮ ነው። አይ አይደለም። ጎድስ የሚባለው የእንግሊዝኛ ቃል ጎድስ ኤንድ ጎድስስ የሚባለው ሴትና ወንድ ጣዖቶች አማልክት ተብለው ለሚያመልኩ የሚነገር ቃል ነው። በነገራችን ላይ እግዚአብሔርን አይደለም። ለነሱ ብቻ አይውልም። ቆይ ልመጣልህ ነው። ጎድስ ብለው ያስቀመጡት የማንን ብቻ ነው? አንድ ነገር ብቻ ነው ያስቀመጡት። እሱም እንግሊዝኛ ነው የተቀመጠው። አሁን ጥያቄው እኛ እዚህ ጋር አይደለም። በክረ ጽሑፉ ምን ይላል? በክረ ጽሑፉ ላይ የተቀመጠው ሁለቱም ኤሎሂም ተብሎ ነው የተቀመጠው። ኤሎሂም ተብሎ የተጠሩ ደግሞ አንተ እንዳልከው አማልክትም ኤሎሂም ተብሏል። እነዚህ ጣዖት ማለት ነው። መላእክትም አማልክት ተብሏል። ይሄን ታውቃለህ? መላእክት አማልክት እሺ ለስተ አይ አማልክት ሰው መስማ አይደለም። ቆይ ከዚህ ጋር የተገናኘ አይደለም። ጭራሽ ተርሙና ወርዱ ነው እንጂ የማይገናኘው። እሱማ ሰውም አማልክት ዘበጸጋ ተብለን ተጠርተናል። እኛም ራሱ በጸጋማ እኛም አማልክት ተብለን ተጠርተናል። በጣም ጥሩ። ስለዚህ አሁን እዚህ ጋር ግሪክኛው ላይ ደግሞ ስትመጣ ምን ይላል? አሁን አማልክት የሚለውን ተውና ሰብቷጀንት ላይ እንምጣ። ግሪክ ሰብቷጀንት ላይ አንገሎን ብሎ ነው ያስቀመጠው። አንገሎን ማለት በቀጥታ አማልክት ሳይሆን በቀጥታ መላእክት ማለት ነው። በቀጥታ ኦኬ። ስለዚህ ያ ነው ያለው ነገር። ስለዚህ አሁን ምንድነው ወደኋላ እንመለስና አሁን እግዚአብሔር ካሁኑ ካየነው ጋር እንደ መላእክት ነው። ተግባባን? መላእክት ክፉና ደግን ያውቃሉ ማለት ነው። አንድ ያዝልኝ። ሁለተኛ እግዚአብሔር ከመላእክት ጋር እያወራ ለምሳሌ አንድ ጥቅስ ልስጥህ። እሺ ጥሩ ጥቅስ ልስጥህ። የሚያግባባን አንድ ጥሩ ጥቅስ ልስጥህ። እሱም የሚሰጥህ ሆሴዕ ምዕራፍ 12 ቁጥር 5 ላይ ምን ይላል? 4 እና 5 ላይ በማህፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩ ጋርም ታገለ አለ። ከማንና ከማን ጋር የታገለው? ከአምላክም ከመላክም። በጣም ጥሩ። ስለዚህ እዚያ የነበረው ሁለቱ መሆኑን ልብ ካረክልኝ ምን አለ? ከዛ እሺ ከመላኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ አለ። ከማንና ከማን ጋር የተነጋገረው? አይ እስኪ መልስልኝ። ጥሩ። ምን አለ? በማህፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩም ጋር ታግሎ አሸነፈ አለ። ሲያወራ የነበረው ሁለት ፐርሰኖችን ይዘናል። ጥሩ ታገላቸው የነበረው አልቅሶም ለመነው፣ በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ እያለ የሚናገረው ከማንና ከማን ጋር ነው? ከአምላክና ከመላክ። በጣም ጥሩ። አየህ፣ ለዛ ነው ቀደም ስነግርህ እግዚአብሔር ከኛ አንዳንዱ ብሎ ሲናገር ከመላእክት ጋር እየተነጋገረ ቀደም እኮ ኦብቪየስሊ ያሳይቻለሁ። ኦብቪየስሊ ያሳየው ነገር ትልቁ ነገር ምንድነው? መልካምና ክፉን ለማወቅ ከኛ አንዳንዱ ሆናለ። መልካምና ክፉን ለማወቅ ከሆነ ፐርፐዙ መልካምና ክፉን የሚያውቁ ደግሞ ሌሎች አሉ ከእግዚአብሔር ውጭ። ማናቸው ስንል መላእክት አገኛል። ስለዚህ እግዚአብሔር በዚህኛው በነገርከኝ ቴክስት እግዚአብሔርና መልአኩ ኢንክሉሲቭ ናቸው። ስለዚህ እግዚአብሔር መልካምና ደጉ ለመለየት ልክ እንደ መላእክቶቹ ነው ቢንጉ ወይም አፈጣጠሩ። ስለዚህ ከኛ አንዳንዱ ብሎ መላእክቶችንም ያጠቃላል። አንጻራዊ ነው ነገርየው። ምንድነው? መልካምና ክፉን ለማወቅ። ስለዚህ እግዚአብሔር ለምሳሌ እግዚአብሔር ዕውቀት አለው፣ የሰው ልጅም ዕውቀት አለው፣ ግን ዕውቀቱ ይለያያል ነው። ገብቷል? ግን ስለ ባህሪ ስናረግ በባህሪ አንፃር መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ ብሎ ሲናገር አንጻራዊ ሆኖ ስለሚመጣ ከማንና ከማን ነው ሲል እኛ ብሎ የሚናገረው ከመላእክትና
ከአብ ጋር ነው ማለት ልክ ቅድም እንደጠቀስኩልህ ማለት ነው። እሺ ለይቼ አንደኛ ሳሙኤል ላይ እስቲ ላንብብል እሱን ጥቅስ። አንደኛ ሳሙኤል ላይ ምን ይላል መሰለ? መጽሐፈ ሳሙኤል 17:36 እኔ ባሪያ አንበሳና ድብን መታዋል። ማን ነው እሱ? ዳዊት ማለት ነው። ይህም ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮችን ተገዳድሯልና አለ። ማን ነው? ጎልያድ። ከነሱም እንዳንዱ ይሆናል አለ። ከነማን? እንዳንዱ እንደ እኮ ከነማ? ከአንበሳና ከድብ አይደለ? ከድብ። በምንድን ነው እንዳንዱ የሚሆነው? በመገደሉ። በጣም ጥሩ እንጂ አንበሳና ድብ አንድ አይነት ሆኖ አይደለም አይደለ? አይደለም። ሁኔታው ነው እየተናገረ ያለው እዚህ ላይ መሆናቸው። በጣም ጥሩ። እዛ ጋርም ሲናገር እግዚአብሔርም አምላክ አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ አለ። ከምን አንፃር ነው ከኛ እንዳንዱ ያለው? ደጉና ጥሩ ከመለየት አንፃር እኮ ነው። በጣም ጥሩ። ስለዚህ ደግና ክፉን ከመለየት አንፃር ስለሆነ ከኛ አንዳንዱ የተባለው አምላክና መልአክ አንድ ናቸው ማለት አይደለም። ተግባባን? እግዚአብሔር አይደለም ግን እግዚአብሔር ደግና ክፉ ከማን ተምሮ ነው የለየው? አይ ተማረ የሚል ነገር የለም እዚህ ጋር እኮ ይኸውልህ እኮ ለዛ እኮ ተማረ የሚል ነገር የለም እዚህ ጋር። ስለትምህርት አያወራም እዚህ